መጠየቅ ሰውን ማክበር ነው፣ መከበር ነው። እግዚአብሔርን አላህን ብቻ ሌላውን የሚያመልክ አምላኩን ማክበር ነው ብዬ የምለው። ሰውን ይቅርታ ጠይቁ ብሎ የሚያስገድብ ሰው ይቅርታ ጠይቆ ትንሽን ነገር ቢዘጋ ምን አለበት? ነገር አበዛሻት በሉኝና የጉራጌ ማህበረሰብን ተናገረች። እኔ ግማሽ ጉራጌ ነኝ ይሰማኛል። ተናገረች ተባለ፣ ሰምቻታለሁ ስትናገር ቃል በቃል አስደንግጦኛል። በዛ ምን ሆና ነው ሀቢባ ምን እያለች ነው እስክል ድረስ ደንግጫለሁ። ወይ አታቂ ሆን ስለ ጉራጌ ማህበረሰብ ውስጡን አታቂ ሆን ብዬ በጣም ሾክ ዳርጎኝ ነበር። ግን ምንድነው መልሳ እንደዚህ ነው ብለው ሲወቅሷት አይ እኔ የተናገርኩ ስራውን ልገልጽ ነው ብላለች። ኖ ስራውን ልትገልጽ አይደለም፣ ማህበረሰብን አስቀይመሻል ይቅርታ ጠይቅ ከተባለ 4 ነጥብ ይቅርታ። እኔ እናንተን ቤቷ ስለ ብሔር ስለማይወራ ጉራጌ አንድ ጊዜ ላስቆምሽ። ላይክ አወር ፖይንት ስለሽ እኔ ወደ አንቺ ልመጣ ነው። አንቺ የሄድሽበትን እኮ ልመጣ ነው። ሊቭ ዛት ፖይንት አለው ፖይንት ታይ አይ ጀስት ዶንት ዋንት ሚክስ እንዲያደርግ። እንዴት አመሻችሁ? ሰላም ልጨርስ አንዴ ልጨርስ። እሺ እሱ ልተውና፣ ግን አምቺ ማህበረሰብ ስትናገር ይቅርታ ጠይቂ ብለሻት ነበረ። አልጠየቀችም። ወደዛ ልመጣ ነው። ላሳጥረው። እሱ ልተው ብታስገባኝ እኔ በቤቷ በነግራት ደስ ይለኛል። ቤቷ ከገባች ሰውን የምታከብር በጣም ያከበርኳት ማናት? ሆቴል ያላት ይቅርታ ጠይቂ ያለቻት እሷ ብቻ ነች። አብረናት ያለን ሰዎች ይቅርታ ጠይቂ ብንል ጥሩ ይመስለኛል፣ በማንም ጉዳይ ማለት ነው። ወደ ጉቺ ስመጣ ኮሜንታተሮች መጀመሪያ የጀመርሽ ቀን ኮሜንታተሮች ይጽፋሉ ከታች። አይ ነበር እኔ ጽፌም አላቅም፣ እውነት ለመናገር ጥሩ ነገርም ጽፌ አላቅም፣ መጥፎ ነገርም ጽፌ አላቅም። ይጽፋሉ ኮሜንታተሮች፣ ሰውን ያሳብዳሉ። እንኳን እንደዚህ ነገር ውስጡ ያለውን ሰው ይቅርና ደህናም ሰው ያሳብዳሉ። እዛ ያልተባለውን ሀቢባ እንደዚህ ብላለች ሄደሽ ተከታተልሽ እዛኛው ቤት ዘለሽ ብትይ እዛ ቤት እየተጻፈ አይደለም፣ አንቺ ቤት ይመጣሉ። አንቺ ጋር ያልተጻፈ ደግሞ እሷ ጋር ሄዱና ይጽፋሉ። አትጻፉ ማለትም አትችይም። ሚዲያ ከወጣሽ በኋላ ደግሞ አትተቹ ማለት መብት የለሽም። አትተቹኝ ማለት ቤትሽን ሽሽግ አድርገሽ ዘግተሽ ቁጭ ማለት ነው። ልጆቼን አትስደቡ ማለት ልጆችሽን ደብቀሽ ነው። ልጆችሽን ይፋ ወጥተሽ ልጆቼን አትስደቡ ማለት ልጅ ይሰደብ እያልኩ አይደለም፣ ግን የሀቢባ ልጅ ብቻ አይደለም ይሰደቡ። ምድር ሰማይ ያልተሰደበ ልጅ የለም እዚህ እንትን ላይ። ትክክል ነው እያልኩ አይደለም። ልጅ መሰደብ የለበትም። ሀቢባ በሀቢባነቷ ነው መሰደብ ያለባት። አንቺም በአንቺነትሽ ነው። ጉቺም ልጅሽ ተሰድቧል። ሚዲያው ላይ እኔ በጣም ቆይቻለሁ፣ ወጥቼ ስላልተናገርኩ ነው እንጂ አያለሁ። ያልተሰደበ ልጅ የለም። ወጥቶ ያላለቅ የተናገረ ግን የለም። ልጅ የተሰደበ ብሎ እንደ ሀቢባ ወጥቶ ያጋነነም የለም። ለሌላው ልጅ ለምንድን ነው ወጥታችሁ ያላጋነናችሁት? ለምንድን ነው የቡቺ ልጅ ሲሰደብ ወጥታችሁ? የዮናስ ልጅ፣ የሮማን ልጅ፣ የማአት ሰዎች ልጆች የእንትና ማናት ሊያሾ ጨቅላ ህፃን ስትሰደብ ወጥቶ የተናገረ የለም። የሀቢባ ጊዜ ግን በጣም አጋነን ነው። ጭራሽ ቤት ከፍተን ወዮ ዋይ ድረስ ደረስን። ለምንድን ነው ራሳችንን የምናዋርደው? ለምንድን ነው ቆም ብለን የማናየው? ለምንድን ነው እግዚአብሔርን የማናየው? እንዴ እግዚአብሔር የሰጠውን እንትን ይህን ያህል አሽቃበጥን ማሽቃበጥ የለብን ብዬ ነው የማስበው። ጉቺ እንዳለችው ጉቺ ተናግራለች። የልጇ ቀን ትዝ ይለኛል፣ እስከ ፀጉር አስተሳሰርሽ ትዝ ይለኛል። ደም ስርሽ ተገታትሮ ለምን ልጇን ትሰድባላችሁ? እኔ እኮ 9 ወር ነው ከእንትን የጠፋሁት እያልሽ ስታለቅሺ ይህንን ማንም የፖሰተ የለም። አይቻለሁ። ፖስታቾች ጋር ሄጄ አይቼ ነበር። ማንም የፖሰተ ለሀቢባ ይሄ ያልደረሳት የደረሳት ምንድን ነው? መጥፎ ነገሩ። ሀቢባ ቆም ብላ ብታይ እዚህ ጋር የተጻፈውን እናንተም አንድ ሚዲያ ላይ እስከወጣችሁ ድረስ አትጻፉ ማለትም አትችይም። ጉቺ አትጻፉ ከስር ማለት አትችይም። አለመናገርም አትችይም። እሷም እንደዛው አትናገርም። ሀቢባ በደንብ ነው የምትናገረው። ሀቢባ የምትናገረው በምላሷ አይደለም፣ አሏት የሚናገሩላት። እኔ በደንብ ነው ያየሁት። አሉ ልሳን አላት ሀቢባ። እሷ ግን አትናገርም። በቃ መጣች ወደ ስራዋ ነው ቀጥታ የምትገባው። እንዲሁም አሁን ላይ ትንሽ እንደዚህ አሽሙር መናገር ጀምራለች። አሁን በቀደም እንዳልሽው ነው ውሃ ሽጦ ያሳደገ የለም። እኔ እናትና አባቴ የረገሙኝ እርግማን እና ሽማግሌዎች ትልልቅ ሰዎች የረገሙኝ እርግማን የሚደርስብኝ ማንም እኔ አጣናጭሶ ሀይ በለው ባለው የሚደርስ ነገር የለም። እኔ የሚሰማኝ ማለት ነው። ስትናገር ሰምቻታለሁ። ለአንቺ አይሁን አላቅም፣ ግን በዛ ሰዓት እንትን ያልሽው አንቺ ነሽ። እኔ አንቺ እንደዛ ወጥተሽ ስትናገሪ ጽፌልሽ ነበረ አላየሽው። ያሬት ብትሰሚኝ፣ ያሬት ብትገቢ፣ በቃ ጸጥ ብቲ፣ ዝም ብቲ ቢያልፍ ያ ሰዓት ብዬ አስቤያለሁ። እንደንትን እሷም አንቺ ያኔ ህዝቡ ሲጮህ እኔ ፌር ነው የምናገር። ያኔ ህዝብ ሲጮህባት መጀመሪያ ቀን ወጥተሽ እንደጮሽላት ተው ብትል እቺን የተናገረቻትን እጣኗ ላይ ስትመርቅ የተናገረችው ባትናገር የኔ እርግማን ይደርሳል። እንዴም ማን ላይ የሚደርሰው? ማንም ውሃ ሽጦ ያሳደገን የለም። የማንም እርግማን ማንም ላይ አይደርስም። እዚህ ሚዲያ ላይ ሁሉም የራሱ ነው እየወጣ የሚዘረዝረው እና ማንም ላይ አይደርስም። ያቺን እሷን ባትናገር እንደ ጨዋነቷ ጨዋናት እንዳልና ዝም ብትል የምሬ ነው። እኔ እዛ ጋር አስቀይማኛለች ሀቢባ ባትል
ያሬት ባላለች ብዬ እንደ ጉራጌ ማህበረሰቡ ስላስቆምሽኝ ነው እንጂ እንደዛው ባትል ብዬ የተመኘው ሰዓት ነው። እዛ ሰዓት ማለት የለባትም። ማንም ቢበዳደል ወጥተው ይጣሉ። ተጣልታችኋት እኮ ወጥታችሁ ደግሞ ድምፅ ትሆናታላችሁ። ጥሩ ጎን አላት ሀቢባ፣ ጥሩ ጎን የላትም አይደለም። ጉቺም ጥሩ ጎን አለሽ፣ ማአት ጥሩ ጎን። ሀቢባም እንደዛው ማአት ጥሩ ጎን። ግን ደግሞ ሀቢባ ለጉቺ ደረሰችላት አይደለም፣ ጉቺም ለሀቢባ ደረሰች አይደለም። ለብዙ የማዳም ቅመሞች ደርሳለች። እግዚአብሔር ይስጣት። እንግዲህ ደርሳለች በተባለው ደርሳለች። የማየውም ነገር አለ። አንቺም ደግሞ አይሻለሁ ስትረጂ እርዳታ ብዙ ቤት አይሻለሁ። በቃ ምንም ሳሰስቺ ነው የምትሰጪው። ሳሰስቺ እሷ ሳሰስት ቆማ ድምፅ ሆናለች። አንቺ ሳሰስቺ ብርሽን ሰጥተሻል። እኔ ያየሁትን ነው የምናገረው። ይቅርታ ጉቺ አንዴ እዚህ ጋር ንጽጽር አይደለም የያዝ ነው እያስታረቅን ያለ ነው እና ይኸውልሽ ሰላም የሚያሰፍን ቃል ነው የፈለግነው። እያስታረኩ ነው ወዴ እያስታረቅሽ አይደለም እያነጻጸርሽ ያለ እዚህ ጋር ልክ ነው። ማስታረቅ ነው የፈለግነው። ሶሻል ሚዲያ ሴትና ሴት ነው ሚውት አድርጉ አንድ ጊዜ። የሰው ሀሳብ እንቀበል። ለምን መሰላችሁ? ኩዊንዬ ስትወቅሺ ተቀብያለሁ አይደል? ስለዚህ እሷም ደግሞ ስትወቀስ ተቀበሉ። እኔ ስወቀስ ስትወቅሱኝ ይሄ ብላችሁ ስትሉ ተቀብዬ ራሴን አብራራውኛል። በዚህ በኩል ደግሞ ያለው ወቀሳ ሲመጣ ነው አትበሉ። ከማይመለከተን ቶፒክ ውጪ በእኔና በእሷ ኬስ ለምሳሌ አሁን የቀድሙን ቶፒክ ያስቆምኳት እኔና ሀቢባ በዛ ስላልተጣላን። ስለዚህ ሰው ደግሞ የራሱን ስሜት ሲናገር አታስቁሙ። እናንተ ኩዊን ገብተሽ ስትወቅሺ ተቀብዬ አብራርቻለሁ። ስለዚህ ጨርሺ። እሺ ይቅርታ፣ የማስቀይመው ሰው ካለ ይቅርታ። እኔ እያነጻጸርኩ ሳይሆን እውነታውን እየተናገርኩ ነው። ለምንድን የምናድፈነፍነው? ለምንድን ነው ሀቢባን እኮ እየገደልናት ነው። እኔ እንደውም ሲመስለኝ ሀቢባን እየገደላት ያለው ወዳጅ ነን ብለው እንደ ወዳጅ ዙሪያው የሚዞሩ ሰዎች ናቸው እየገደሏት ያለው። እውነተኛ ወዳጅማ ሀቢባዬ እዚህ ጋር ጥፋት አለብሽ፣ እዚህ ጋር መልካም ስራሽ በጣም የጎላ ነው፣ እግዚአብሔር ይመስገን። ይሄ ነገርሽ ግን ጥፋት ነውና ሀቢባ እንደዚህ አድርጊ ቢሏት የምሬ ነው። ሀቢባ በጣም እንትን ናት፣ ልቧም ቅን ይመስለኛል። ግን ሀይ በለው አይ አላደረግሽም እንዳትጠይቂ እያላችሁ ኮሜንት ትጽፋላችሁ ብዙ ሰዎች። እንደዚህ የምንላት ሰዎች እኔ ሀቢባን እየገደልናት ነው። እንደ እህቴ ነው የምነግርሽ። ሀቢባን የምንገላት ወዳጅ መስለን ሬት በማር የሚባል ነገር አለ ተለውሶ። እንደዛ አይነት ሰዎች ነን ሀቢባን እየገደልናት ያለው። ለምን እንተዋት? ልጅቷም ስራዋን ትስራበት። እኔ ጉቺ የሰራችውን እየደበቅኩኝ ጉቺ በልሳንም ሆና ታውቃለች እኮ በበርም ደግሞ ስትረዳ አይቷል። በአይኔ ሳትሰስት እኔ ሰጥቼ አላቅም። እውነቴን ነው ሰጥቼ አላቅም። በጊፍት እንደው አንዳንድ ቤት ሰጥቼ ይሆናል እንጂ በብር እኔ መንዝሬ ሰጥቼ አላቅም። አልዋሽም። ያልሰጠው ሰጠው። ጉቺ ግን 100,000 50,000 እያለች ስትሸጥ እኔ ጉቺ እናቴ ልጅ አይደለችም። እዚህ ሚዲያ ላይ ነው ማውቃት። ሀቢባንም ሁላቸውንም እዚህ ሚዲያ ላይ ነው ማውቃቸው። እኔ ያላደረግኩትን ግን እሷ እያደረገች ስላየሁኝ ነው። ሀቢባ ደግሞ ቁጭ ብላ እንትን ልሳን አላት። በልሳኗ እግዚአብሔር ይመስገን በደንብ ብዙ ልጆች እንዲረዱ አድርጋለች፣ እንዲሰጡ። ያም እኮ ተሰጦ ነው። ያንን እንድታደርግ አድርጋለች። እኔ ሀቢባ ከኪሷ ታረድታለች ብዬ አልልም። አላየውማ፣ ያየሁትን ነው የምናገረው። ጉቺ ደግሞ ቤቷ ሰው ሰብስባ ረዳች አልልም ብላለች። እሷም እኔ የሰው ጭንቀት መስማት አልፈልግም፣ የሁሉም ጋር ስለሚሄድ ነው የሰው ጭንቀት መስማት አልፈልግም ስትል ሰምቻ ታውቃለሁ። ግን ጭንቀቱን የሆነ ቤት ጭንቀት ሲፈጠር ሄዳ ትሰጣለች። ሀቢባ ደግሞ ቁጭ ብላ ጭንቀታቸውን ከሀስከፈ ትግስቷ እላለሁ እኔ አንዳንዴ ትግስቷ ታድላ እላለሁ። በጣም ትግስተኛ ናት። ቁጭ ብላ ሰምታ እንትን ትላለች። አንግደላት፣ እውነታውን እውነት ብለን እንንገራት። ጥሩ ጎናን ደግሞ ጥሩ ጎና። ሰው የሚያድገው ስህተቱ ሲነገረው ነው። ስህተቱን የማያዳምሰው መቼም አያድግም። መቼም ጥቂት ጊዜ ሊሄድ ይችላል። የሆነ ቦታ ግን ፖዝ ያደርጋል። የሆነ ቦታ ሌሎቹም እንዲያወሩ ጠቅለላ አድርጊ። በጣም እሺ። እና መጨረሻ ማለት የምፈልገው ኮሜንታተሮችንም 100% አሉ፣ አሽቃባጭ ኮሜንታተሮች አሉ። ግን ደግሞ እነሱንም ማስቆም አንችልም። ሚዲያ ላይ እስከወጣን ድረስ መቋቋም የሚባለው ልንቋቋም እንችላለን። እነሱም እኮ የት ሄደው የተንፍሱ ኮሜንታተሮቹ። እኔ እንደዛ ብዬ ነው የምለው። ላጠፋሁት ላስቀየምኩት ካለ በጣም ይቅርታ። በቃ ብቻ እኔ ላውራ እንዴ። እንዴት አመሻችሁ? ሰላም ብያለሁ ሁላችሁንም። ጉቺዬ እኔ ላንቺ ነው አሁን እዚህ ጋር የመጣሁት። ሀቢባ እንደዚህ ያደረገች አንቺ ቅርታ ጠይቂ፣ እሷ እንዲህ ነው ምናምን የሚለውን ነገር አይደለም። እኔ ላንቺ እንደ ታላቅ እህት አንድ ነገር ልመክርሽ ነው የመጣሁት። አንቺ ቅርታ ማድረግ ካለብሽ ራስሽ ጭንቅላትሽ ስላለሽ እንጂ ሰው ስላለሽ አይደለም። እኔ አጥፍተሻል ስላልኩሽ አይደለም፣ ሌላ ሰው ስላለ አይደለም። አሁን እዚህ ጋር ቁጭ ብለሽ ኢነርጂሽን ባትጨርሽና ኔጌቲቭ ነገር ባሰበስቢና ጭንቅላትሽን ባትበጠብጪ ደስ ይለኛል። ቁጭ ብለሽ ለራስሽ ጊዜ ስጭና ይቅርታ መጠየቅ ታላቅነት ነው።
ከማንም ምንም ነገር ሳትሰሚ ኮመንትም ሳታነቢ ራስሽን አዳምጠሽ ከዛ ለራስሽ መልስ ስጩ። አንቺ ይቅርታ ብትያት እሷን የምትጠቀሚው አንቺ ነሽ እንጂ እሷ አይደለችም። ከይቅርታ ተቀባይ ይልቅ ይቅርታ ሰጪው አንቺ ነሽ ታላቅ የምትሆኙ ይቅርታ ብትያት። ግን እኔ አሁን ልላ የፈለግኩት ይቅርታ በያት አይደለም። በቃ ኢነርጂሽን ሉዝ እያደረግሽ ነው፣ እያየውሽ ነው። በቃ ውስጥሽ እየታመመ ነው። አንዱ ይመጣል የሆነ ነገር ይልሻል፣ ሌላው ይመጣል የሆነ ነገር ይልሻል፣ ያነጻጽራሉ። አንቺ እንደዚህ ነሽ፣ ጎበዝ ነሽ፣ እሷ እንደዚህ ናት። አያገባሽም ይሄ ሁሉ። ራስሽን አዳምጩ ጉቺ ፕሊዝ። በቃ ራስሽን ብቻ አዳምጭና ለትንሽ ጊዜ ራስሽ ወስኝ። ይሄም ገብቶ እንዲህ ነው እኔ እንዲህ ነው አንቺ ነሽ እሷ ነች ጎበዝ እንዲህ ያደረገችው ለሚልሽ ሰው ቦታ ትስጪ ፕሊዝ ጉቺ። እኔ እንደ እህቴ የምመክርሽ ለራስሽ ጊዜ ሰተሽ ወደ ቤተሻይ ቴንክ ዩ ለተናገርሽው ነገር። እዚህ ጋርም ላላችሁ ገስት ላይም ከታችም ላላችሁ ሰዎች ይህንን ቶፒክ የተነሳበት ምክንያት ሀቢባን ይቅርታ ጠይቂ የሚሉ ብዙ ሰዎች ስላሉ ኦን ዘ ቶፕ ኦፍ ዛት እዚህ ጋር ያላችሁ ሰዎች ሚዲያው ላይ ያላችሁ ሰዎች ብቻ ሳትሆኑ ከሚዲያው ውጪ ምድር ላይ ያሉ እምወዳቸው ማከብራቸው ሰዎች ስለጠየቁን ይቅርታ እንድጠይቅ ስለጠየቁን ከዚህ በኋላ እስከዛሬ እውነት ነው የምነግራችሁ እስከዛሬ ባላመንኩበት ነገር እንኳን ይቅር ለእግዚአብሔር ነገ ማን እንደሚሞት ማን እንደሚቀድም አይታወቅም እያልኩ ይቅርታ ስጠይቅ ኖሬያለሁ። ከዚህ በኋላ ግን ኔቨር ኢን ማይ ላይፍ ነገርኳችሁ፣ ባንገቴ ቢላዋ ይገባል። ይሁላችሁ በቀደም ከሆንኩት ነገር በላይ የሚመጣ ነገር የለም አይደል? ምንም አልሆንኩም። እርቃኔን ቆሜ ያላያችሁኝም። የተጣላሁት የተነጋገርኩት ከወንድሞቼ ከራሴ ከምላቸው ሰዎች ከስጎቼ ከደሞቼ ነው። ማህበረሰብን አስቀይመሻል ሲሉኝ ማህበረሰቤን ወጥቼ ይቅርታ ጠይቄያለሁ። ከዛ ውጪ ግን ግለሰብን የሆነን ሰው አስረግጬ ልንገራችሁ፣ የሆነን ሰው ከፍ ማድረግ ስለፈለጋችሁ እኔ ጉቺ ላላመንኩበት ነገር ዝቅ ብዬ እናንተ የሆነን ሰው ማሊያ የሆነን ሰው ባንዲራ ማውለብለብ ስለፈለጋችሁ ጉቺ ዝቅ ብላ ወርዳ ይቅርታ ጠይቃ እናንተ ከፍ ማድረግ የፈለጋችሁት ሰው ስላለ ዳይሬክትሊ ኢንዳይሬክትሊ ተጭናችሁ ይቅርታ ልታስጠይቁኝ የምትፈልጉ ሰዎች ኢን ጀነራል የምናገረው ከዚህ በኋላ ላላመንኩበት ነገር በዚህ ሚዲያ የእናቴ ልጆችም እምወዳቸው ወንድሞቼ በሚዲያ ምክንያት ቀርተዋል። ከዚህ በኋላ ማለት ነው ይቅርታ ሳላምንበት እስከዛሬ የጠየኳቸው ሰዎች ራሱ ዛሬ ላይ ቢሆን እላለሁ የዛሬው ወኔ የዛሬው ጀግንነቴ ቢኖር ብዬ እመኛለሁ። አላደርገውም ነበር። ላደረኩት ግን ሆኗል። ያለፈው አልፏል። ከዚህ በኋላ ነገርኳችሁ የእናቴ ልጆች ቢሆኑ አምኜበት ላደረኩት ነገር ይቅርታ አርጉልኝ እምለው ሰው የለም። ከዚህ በኋላ ማንንም ይቅርታ አልጠይቅም። እንተማመን፣ ቁጭ በሉ፣ እናውራ። እኔም እኮ ባሽሙርም በተደራጁ የመከላከያ ሰራዊት በወታደሮች ሳይቀር ተሰድቤያለሁ። ያኛው እሷ አይደለችም፣ እሷ አትናገርም። ኦፍኮርስ አትናገርም። እኔ መስክሬላታለሁ እኮ እሷን መናገር ስድብ ማባከን ነው ብዬ እኔ መስክሬያለሁ። አትናገርም ብያለሁ። ቢኮዝ ኦፍ ዋት ተሳዳቢ፣ የተደራጁ ተሳዳቢዎች፣ የተደራጁ ረጋጮች አሏት። እኛስ ስለሌለ ወተን መልስ ስለምንሰጥ ምን አይነት ላይሰንስ ሰጣችሁ? ለኛ የተሰጠን ላይሰንስ ተሳዳቢ፣ ባለጌ። ኢንላይፍ 5 ዓመት ቲክቶክ ላይ ስቆይ አንድ ቀን ጠጥቼ ብሳሳት ሰካራ የሚል ስድብ ማንም እኮ ሲሰክር አይተን እናውቃለን። ብዙዎች እኮ ሰክረው ብዙ ስተው አይተን እናውቃለን አይደል? ግን የኛ በይፋ ስለሆነ ወጣችሁ። እኔ ሳጠፋና ስሳሳት ተሳስተሻል ሲሉኝ ኦኬ፣ ከህዝብ አይበልጥም፣ ከኢትዮጵያ ህዝብ አይበልጥም፣ ከመጣሁበት ማህበረሰብ አይበልጥም፣ ከምወዳቸው ወንድሞቼ እንደ እህት ከማያቸው ሰዎች አይበልጡም ብዬ ይቅርታ ጠይቄያለሁ። አያችሁ፣ ላመንኩበት እዚህ ድረስ ነው። ከዚህ በኋላ እንወድሽ ነበር አሁን ጠላንሽ እከሌን ስለነካሽ። እናንተ ስለጠላችሁኝ የቤቴ ኪራይ አይጓደልም። እናንተ ስለጠላችሁኝ ቢሌን ሳትከፍሉልኝ አትቀሩ። አዎ በብዙ ለህዝብ ደርሳለች። ጊዜ ትልቅ ነገር ነው። እኔ ዛሬም የሰው ሀቅ አልበላም። ጊዜ ሰተሽ ቁጭ ብለሽ ረጅም ሰዓት ብር አሰባስቢ ብትሉኝ ለመጀመሪያም ለመጨረሻም ጊዜ
ለድሬዳዋ ልጆች በሊቢያ ለታገቱና ችግር ላይ ላሉ ለመጀመሪያ ጊዜ ላደርገው ነው። ከዛ ውጪ ችግር መስማት አልችልም። ጆሮዬ ችግር መስማት ስለማይችል ከኪሴ ግን ሁሌም ሆኛለሁ። እግዚአብሔርና መድኃኒዓለም በሚያውቀው እሱ በሚያውቀው እናንተ እንክት ድርግም አድርጋችሁ የሰው ሀቅ የምትበሉ ስለሆናችሁ ለእናንተ አላብራራም። ግን እግዚአብሔር የሚያውቀው በጣም ለብዙ ኑ እዚህ ጋር ነው የደረስኩላችሁ ሰዎች ብላቸው ተደርድረው የሚመጡ ለእኛ ሆነሽናል ለሚለው አሉ። ያ ጊዜ ከምንም በላይ ነው። ጊዜዋን ሰጥታ ለብዙዎች ደርሳለች። ከዚህ በኋላ ግን ኢንዳይሬክትሊ በግለሰቦችም ደረጃ ይሁኑ ሚዲያ ላይ ያላችሁም ሰዎች ሁኑ አላመንኩበትም፣ ይቅርታ አልጠይቅም። በቃ ጉቺዬ አሁንም ኢነርጂሽን ሉዝ አታድርጊ። ውስጥሽ ካልተሰማ ያለብኝ ነው አይደል? በብዙ መልኩ ተጽዕኖ ስላለ ተጽዕኖ በቃ አሁን አንቺ ውስጥሽን ነው ማዳመጥ ያለብሽ። በቃ ማንንም እንዳታዳምጭ፣ ውስጥሽ የሚለውን ነው ማድረግ ያለብሽ። ይቅርታ መጠየቅ ካልተሰማሽ መጠየቅ የለብሽም። አለቀ። ብትጠይቂ ለራስሽ ነው፣ አትጠይቂም። ኢነርጂሽን ሉዝ አታድርጊ። ገባሽ? ይሄንን ስናገር ጋይስ የነበረኝ እኔ ሁላችሁም እንደምታውቁት የድሬዳዋ ልጅ ነኝ። ድሬዳዋ ነው ተወልጄ ያደኩት። ግን አንድ እንድታውቁ የምፈልገው ነገር ውስጤ የነበረውን ተናግሬ ጨርሻለሁ። የሚያገናኘኝ ነገር የለም። ምንም የሚያገናኘኝ ነገር የለም። ከዚህ በኋላ አንድ የምነግራችሁ ነገር የምናገራት ነገር የለኝም። መናገር ያለብኝን ተናግሬያለሁ። ከዚህ በኋላ እኔ ወጥቼ ምንም ነገር አልናገርም። አለስ እኔን የሚመስል አሽሙር እስካልሰማው ድረስ አለስ እዚህ ጋር መታችሁ ራሱ 800 ምናምን ሰዎች ላላችሁ ሰዎች ነው የምናገረው። እዚህ ጋር መጥተው ኮመንት ላይ የማውቃቸው ልጆች ስም ጠርታችሁ ስትሳደቡ የጠራችሁትን ስም ጠርቼ መልስ ሰጣችኋል። ከዛ ውጪ ግን እኔ ፐርሰናሊ አልደርስባትም። ይቅርታ የምጠይቀውም ሰው የለም፣ ያጠፋሁትም ጥፋት የለም። ይሄ ነው ያለው ነገር። አመሰግናለሁ ሁላችሁም። ጉቺ በጣም አመሰግናለሁ፣ እወድሻለሁ። እኔ መቆጣጠር አቅቶኝ ነው የገባሁት። በእንደዚህ አይነት ነገር ላይ ኢንቮልቭ ማድረግ አልወድም፣ ግን ስለምወድሽ በቃ እንድትቆሚልን እንፈልጋለን። ገባሽ? ኢነርጂሽን ሉዝ አታድርጊ። ይህን ሰሞን ያለው ሁኔታ ለአንቺ ጥሩ ስላልሆነ ነው። በርቺ፣ ራስሽን አዳምጪ። ደህና ደሩልኝ። ቴንኪዩ ጉቺ፣ አመሰግናለሁ። ለመታረቅ ያብቃችሁ፣ ሁላችሁም ለመስማማት ያብቃችሁ። ሌላ ምንም አይደለም። ቴንኪዩ ሶ ማች አም አፕሪሺየት ዩ። ሁላችሁንም ለማስማማት የሞከራችሁ ለማዳመጥ የሞከራችሁ ተባረኪ ጉቺዬ። በቃ ሰላሙን እግዚአብሔር ያውርደው። በመሃል በሁላችሁም መሃል እግዚአብሔር ውሃውን ያፍስስበት፣ ያቀዝቅዘው፣ ሰላም ይውረድ። አሜን። ሰላማችሁ ብዝት ይበል። ሁላችሁም ከስርም ያላችሁት ገስት ላይም ያላችሁ ተባረኩ። እግዚአብሔር ሰላሙን ያውርድ፣ ሁላችንም ፍቅሩን ያድለን። አሜን። ደህና አደሩልኝ። ሰላም ዋሉ። አሜን። አባቴ አመሰግናለሁ። ቴንክ ዩ ጋይስ። እና እንደዛ ነው ምርጦች። ማንሽ አንድ ቁጥር እየጻፈች ነው። እና እንደዛ ነው ምርጦቼ። ቢሉ የምለው ነገር አለ። አስገብኝ ብለህ ወይ ብለሽኝ ነበር። እንዴት አመሸሽ ጎችዬ? ሰላም ነው። እንዴት ነሽ የኔ ወርቅ? ሰላም ነው ወይ? እንዴት ናችሁ? አረ ቤቱን በጊፍት እየባረካችሁ ቤቱን በጊፍት ባርኩ። ሌሽ ማሌሽ ይሄ ሁላ ሰዓት ምንም ጊፍት ሳሰጡ ውይ፣ ቤቱን በጊፍት ባርኩ። ቤቱን በጊፍት ባርኩ። በኢየሱስ ምንድነው እንዳለ 853 ባዶ ኪስ። ሰብስክራይብም አድርጉኝ። አይዋ ሰብስክራይብም አድርጉኝ። ቤቱንም በጊፍት ባርኩ። ያ ሂዱበት እስቲ። ቆዩኛ እንዴ ሌሎቻችሁ ሚውት አድርጉ። ፑሽ እያደረጋችሁ ቤቱን በጊፍት ባርኩ ምዕመናን። ወደ ኋላ መመለስ እንዳይሆንብኝ ግን ጨርሰሽ ከሆነ ጉቺዬ ነው ሀሳብ አስተያየት እንቀበላለን። ችግር የለውም ይጅበት። እሺ እኔ በጣም የምወድሽ አድናቂሽ ነኝ፣ ተከታይሽ ነኝ። እሷም ጋር አንዳንድ ጊዜ ገባለሁ ምናምን የሚታየኝ አንዳንድ ነገሮች አሉ።
ትምክህት ይታየኛል እሷ ጋር ጥሩ በጣም ጥሩ ነገሮች የምትሰራ ሰው ናት። በጣም በብዙ ነገር አይ ስለሷ ሳይሆን መናገር የምፈልገው ነገር ስላለ ነው እና ስለሷ ፐርሰናል ነገር ይቅርብኝ አልፈልግም። it's not my business, she's not my cup of tea, so I don't want የሷን አሁን ፐርሰናል ነገር እዚህ ጋር እንደዚህ ነች ምናምን ማለቱ እኔ ህይወት ላይ የሚጨምረው የሚቀንሰው ነገር የለም። ይቅርብኝ ይሄኛው ነገር። እሺ ስለሷ ማውራት ካልቻለን አንቺ ላይ ደግሞ ያየኋቸው አንዳንድ ስህተቶች የሚታዩ የኔ ንገሪኝ። ቴንክ ዩ አንቺ በጣም ጥሩ ነገር የምትሰሪ ሰው ነሽ። በጣም ብዙ እኛ አረብ ሀገር ያለን ሴቶች በብዙ ነገር እንከተልሻለን። እሷ ከመምጣቷ በፊት በጣም ብዙ ነገሮችን የምታግዢን የምትረጂን የነበርሽው አንቺ ነሽ። ለችግራችን የምትቆሚ አንቺ ነበርሽ። ያው አሁን እሷ ስትመጣ ነገሮች ተቀይረው ነው፣ ግን ቢሆንም በጣም ብዙ ጊዜ ድምፅ ሆነሽልናል። የማዳም ቅመሞችን ስቲ ብዙ ነገሮች መስዋዕትነት ከፍለሻል። ስለዛ ደግሞ ሁልጊዜም እንወድሻለን። ግን እኔ የሚታየኝ አንድ ነገር ምንድነው አሁን ለተፈጠረው አንዳንድ ነገሮች የሷ በጎች በመሐከል ገብተው የሚናገሩት ነገር ወይ የሚሳደቡት ነገር የሷን ፎቶ ስላደረጉ እነሱ ለተሳደቡት ነገር እሷ ተጠያቂ መሆን አለባት ብዬ አላስብም። ምክንያቱም አሁን እዚህ ጋር ማሂ ከታች ያለችው ልጅ ያንቺን ፎቶ አድርጋ የሆነ ቦታ ገብታ ብትሳደብ ታይ ልትያት ትችያለሽ፣ ልትቆጫት ትችያለሽ፣ ግን ልታስቆሚያት አትችይም። ገባሽ? ስለዚህ እሷ ለምትሳደበው ነገር ደግሞ አንቺ ተጠያቂ ልትሆኚ አትችይም። ስለዚህ እኔ የሚታየኝ ምንድነው እሷ ለተሳደበችው ነገር ወይ ደግሞ የእሷ በጎች ለተሳደቡት ነገር እሷ ተጠያቂ መሆን አለባት ብዬ አላስብም። ገባሽ? ጥሩ ነገር ነበራችሁ። አንቺም በሰዓቱ የተናገርሽውን ላይቭ ላይ አይቻለሁ። ዘግቼ አልሄድም ላይቬን ስትይ በመጥፎ ነገር አልነበረም። ያው በመጥፎ ነገር ተተረጎመ። ከዛ ብቻ ብዙ ነገሮች መጡ ምናምን እና ያው ስለሷ እንዳታወሪ ስላልሽኝ ያንቺን ችግር ብቻ ለማውራት ማለት ነው እንጂ እሷም ላይ ያየኋቸው አንዳንድ ስህተቶች ነበሩ። ግን it's okay እሱን እንለፈውና አንቺ ላይ ያለው ነገር እንደዛ ነው የሚታየኝ። ሌሎቹ የእሷ በጎች ስለሰደቡሽ እሷ ላይ መነሳት ነበረብሽ ብዬ አላምንም። ለዛ ነው ማሬ በይፋ እኮ መልስ እንዲሰጡ እንዲናገሩ ተናግራለች። ሜቢ አልገባችሁ ከሆነ በይፋ እንዲናገሩ አሳውቃለች። አሁን እዚህ ጋር እኔ አሁን ስናገር ሌላ እንትን እንዳይመስላችሁ እንጂ እቺ የታችን ምን ብላለች? ሀቢባ ፕሮፋይል አድርገው የሚሳደቡ ሰዎች ኃላፊነት አይወስዱም ብላለች። እውነትሽን ነው? ይሄ ምንድን ነው? ሀቢባ አለች እኮ እዚህ ውስጥ ራሷ ሀቢባ እዚህ ግሩፕ ተቀላቀሉ ያለችበት ሪከርድ እኔ ጋር አለ። የጉቺና የሮማን አካውንት እንዲዘጋ ትዕዛዝ የሰጠችበት ሪከርድ በቴሌግራም አለ። እንደዚህ አይነት ቅጽፈት ይቅርባችሁ። ሀቢባን የምታድኗት እውነትና ሀቅ ተናግራችሁ ነው። በዚህ እየመጣችሁ እናስታርቅ፣ እንደዚህ እንበል፣ ሁሉ ነገራችሁ ይጽዳ ጋይስ። ውዴ እኔ ስጀምር ከሆነ የእሷ ደጋፊ ሳልሆን እንደውም እሷን ለወቅሳት ነበር የገባሁት። ግን ስለ ሰው አታውሩ እኔ ፔጅ ላይ ስላለች ጉቺ ነው ስለሷ ያላወራሁት እንጂ እኔ የእሷ ደጋፊ አይደለሁም። በነገር ህርቅ የሚጠላ ለሌሎቹም ነው። ህርቅ የሚጠላ ሴጣን ብቻ ነው። ገባችሁ አይደለ? ሀቢባ ማህበረሰብን ዝቅ ከፍ አድርጋ ዛሬ ላይ ቆማ ሀቢባ ይቅርታ ጠይቋት የሚል ሞራል ያለው ሰው ካለ እኔ አም ቬሪ ሼምፉል ነው ለእናንተ። እናንተ የምታድኗት ሀቅና እውነቱን ነግራችኋት ነው። ቅድም የተናገረችው ልጅ አንደበቷ ይባረክ። በዚህ ጋር እየሄዳችሁ የጉቺ አካውንት ሪፖርት ታደርጋላችሁ። በዚህ ጋር እየመጣችሁ እናስታርቅ ትላላችሁ። ቴሌግራም ላይ ግቡ። የሀቢባ ድሮኖች ግሩፕ ተቀላቀሉ ያለችው ሀቢባ ምን ፒዛ አዘው ሊበሉ ነው? ምን ሊያረጉ ነው? እስኪ ንገሩ። ብቻ አላቅም። እኔ ስጀምር ሰምተሽኝ ከሆነ ስለሷ እንዳታወሪ ስለተባልኩ ነው እንጂ እኔ የሀቢባ ደጋፊ አይደለሁም። በነገራችን ላይ ግን ስለ ሰው እንዲወራ አልፈልግም ስላለች የእሷን አመለካከት ለማክበር ስህተቶች ብቻ እንድትነግሪ ነው። አይ ጀስት ዶንት ዋንት ስለሷ ይሄን አርጋ የሚለውን ነገር እኔ አልፈልገውም። አስማቻ ሲዩካን እሱን ሳይሆን የእሷን እድሉን ካገኛችሁ በቤቷ ገብታችሁ ንገሯት። የኔን ሚዲያ ላይ የኔ የምትሉትን ስህተት ነው እንጂ የእሷን አጀስ ዶንት ማለት ምንም አይጠቅምም። ማዳመጡም ለእኔ አይጠቅመኝም። እሷ ብትሰማው የሆነ ነገር አፕዴት ታደርጋለች። ገባችሁ? እሷ የማትሰማው ነገር እኔ ማዳመጤ ሚኒንግለስ ነው። እኔ እዚህ ኮንቨርሴሽን ውስጥ ሁላ ኢቭን የገባሁት ኢትስ ቢኮዝ ኦፍ ዋት
እንወድሽ ነበር ጉቺዬ አሁን ጠላንሽ ስላሉ የሚወዱኝ ሰዎች እንዲጠሉኝ አልፈልግም። ለምንድን ነው ብዬ ስል እንደዚህ አስቀይመሽብናል ሲሉ ሌትስ ቶክ ፌስ አድርጉኝ ኮንቨርሴሽን ማድረግ እንችላለን በሚል ነው። አይ ሆፕ ሶ ብዙዎቻችሁ አሁን የኔንም ህመም ተሰምቷችሁ ወይ ገብቷችሁ ይሆናል። ካልገባችሁም ደግሞ ኢትስ ኦኬ። እኔም የራሴ ህመም አለኝ፣ በራሴ ልክ ነው የሄድኩት። ግን ትላንትና ድምፅ ስሆናት ተቃውማችሁ አታውቁም። ተነክቼ ስጮህ ግን አይናችሁን አትጨፍኑ ነው። እኔንም እሷንም ሚዲያ ላይ ነው የምታውቁ፣ እኔንም እሷንም። አዎ ትላንት ከኛ ኋላ ሁሌ ነው የምለው 5 ዓመት ቲክታክ ላይ ተዘፍዝፈን ቁጭ ብለን በእሷ ልክ ስም የሚያስጠራ ነገር ሳንሰራ ትላንት ከኋላችን መታ ሰራች፣ ህዝብ ተቀበላት። ህዝብ ያልኳት ለዛ ነው። ይሄን ስናገር ኤቭሪባዲ ኦኬ ነበራችሁ። when I'm saying no ኤቭሪባዲ ተነሳችሁ። but it's my right። ልክ ካልሆነ ልክ አይደለም። ሀቢባ ነይ እየፈለገች ነው for what? ባል ተገኝቶልሻል። ኤክስኪውዝ ሚ እዚህ ቤት እኮ 190 ወንድ ቆንጆ ወንድ እየመጣችሁ የምታዩት እኔ ቤት አይደል? 190 ወንድ ከድምፁ ጀምሮ እስከ መልኩ የሚያምር ወንድ ሳስገባ እምውል ሴትዮ ሳምፕል ምን የመሰለ ሰውዬ ያሳየኋችሁ ሴትዮ ሃው ከም ነው የሀቢባ ቤት የምዳረው? ይሄን አድርጋ ከሆነ አስቆሙልኝ። ላይቭ ላይ የተናገርኩት ሳትላችሁ ከሆነ ደግሞ ያደረጋችሁት ስነ ስርዓት ያዙ፣ እንዳታነካኩኝ። ይሄንን ነው ያልኩት። ፕሊዝ እንዳታነካኩኝ። ቀጥሎስ ያልገባችሁ ነገር ስላለ ነው። ሪም ጋር ደውዬ ለሪም ስሞታ ተናግሬያለሁ። ሪም ፕሊዝ እንዳያነካኩኝ ከሀቢባ ጋር አከብራታለሁ፣ ወዳታለሁ። ድፍን ህዝቡ እኮ ዞሮባት እናንተ ጭንቅላት ቢኖራችሁ አድበሽ ተቀመጪ እዚህ ውስጥ እንዳገቢ እየተባልኩኝ ኖ ከገባኝ እውነት ጋር ነው የምቆመው። እኔ ምንም አይደለሁም አያገባኝም ብዬ ወጥቼ ተዋት። ለኔ ላታስፈልገኝ ትችላለች፣ ለእናንተ ላታስፈልግ ትችላለች። እቺ ሴት ግን አንድ የፖሊስ ስልክ እማታቅ። አረብ ሀገር እኮ ስንት ነገር አለ። ከኤርፖርት ይቀበሏቸዋል ጋይስ፣ ማዳም ቤት ይገባሉ። ስራቸውን 2 ዓመት ኮንትራታቸውን ሲጨርሱ ወስደው ኤርፖርት ይጥሏቸዋል። እዚህ ድረስ አለ። ብዙዎቹን የማነቃቃት ስራ የፖሊስ ስልክ ፈልጋ ለምትመጣ ለአንዲት ኢትዮጵያዊ ትጠቅማለች። ተዋት ብዬ ድምፅ ሲሆናት ኤቭሪባዲ ከኔ ጋር ነበራችሁ። እንደ ሚዲያ ሰው ብተችስ ምን ችግር አለ? እኔ ያልኩት እኮ ኢቭን ዳይሬክት እሷን ላለመናገር እኔ በሀቢባ ቀንተሽባት ሲሉ እንዴ እኔና ሀቢባ ምን ይለየናል? እንደ ፈንም ጭምር እኮ ነው። እንደውም የሆነ አኒሜሽን ምናምን ተሰርቶበት ስቅ ነበር። ብዙ ሰው ፈን ያደረገው ነገር። ግንስ ምንድን ያደረጋችሁት? እኔ እዛ ችግር ውስጥ ስገባ የኔ አምላክ ማለት በጣም ብዙ ጊዜ ዲፌንድ እንዳደረኩላት የምታቅ ጉቺ ሐቀኛ ነች ያለችበት ቪዲዮ አለኝ። ጉቺ እናታደርግም ያለችበት ብዙ ነገር እናንተ ሌላውን ነገር ሁሉ ተውት። እንግዲህ ሀቢባ እናንቺ ትግባባላችሁ፣ ሀቢባ ትወድሻለች ምናምን ብላችኋል አይደል? ሞቼም ቢሆን እኮ ቀረው ሆስፒታል እኮ ገብቼ ፖስት አድርጌ ሺ ኔቨር ሴ እግዚአብሔር ይማርሽ የእናንተ ሀቢባ እቺ ነች። ሺ ኔቨር ኢቨን ሴ እንደ ሰው ካሰባችሁ ምንም ላድርጋት ሆስፒታል ነበርኩ። የተጣላኋቸው ማላናግራቸው ልጆች ሳይቀሩ ቴክስት አድርገውልኛል እግዚአብሔር ይማርሽ ብለው። ያንን አለማድረጉ አላመመኝም። እንድታቁ ነው የምፈልገው። ጭራሽ የኔ አምላክ ብላ ወጣ ተናገረች። እኔ ስመልስላት ለምን ደበራችሁ? ከዳር እስከ ዳር አማርኛ እንኳን አስተካክለው መናገር የማይችሉ ኤርትራውያን ሳይቀር ደውለው እግዚአብሔር ይማርሽ ሲሉ ሚዲያ ላይ ማአት ጊዜ ለሷ ቆሜላት አውቃለሁ። ማአት ጊዜ አመስግናኝ ሐቀኛ ነኝ ስትል የነበረች ሴት እቺ ነች እናንተ ሀቢባ እንድታቁ። እግዚአብሔር ይማርሽ አላለችኝ። ሪም ጎልድ ያልደወለ ሰው ስማቸውን እንኳን ጠርቼ አሁን መቅዲ ሲፎራ የምትሰራዋ መቅዲ የዛን ያህል አግባብ የለም። ስልኬን አፈላልጋ ደውላ እግዚአብሔር ይማርሽ ምን ትፈልጊያለሽ? ምን ይዤ ልምጣ? የት ነሽ? መጨረሻ ላይ ስልኩ እኔ ጋር ስላልነበረ እነማጊ ስልኩን ዘጉት፣ ስዊች ኦፍ አደረጉት። ለምን ለሁሉም መመለስ አልቻሉም። ሙኒት ከየትና ከየት አገር ድረስ ነው የመጣችሁ? ሂዊ እስከ ባሏ ካልአየን የነበረን ባንግባባም ሚዲያ ላይ የነበረን ነገር እግዚአብሔር ይማርሽ ለማለት በቂ ነበር። አላደረገችውም። ይልቅ ምንድነው ወጣ አሽሙር ነው የተናገረችው። ይሄው ወጣ
ነው የተናገረችው። አሁን እናንተ ፍረዱ። ደጋፊም ሁኑ ነቃፊም ሁኑ ወዳጅም ሁኑ አሁን ፍረዱ። አናደሽኝ ነበር ግን የዛን ቀን እንደዛ ስትሆኝ አሳዘንሽኝ አለች አንድ ልጅ። አሁን ገብታ የነበረች ልጅ ክዊን እንደ ሚዲያ ሰው በተደጋጋሚ ለሷ እንደቆመ ሰው ከዛ በኋላ ስወጣ ታመምኩኝ ያለችውን ስሰማ ታምሜ ነው ወጥቼ የተናገርኳት። የእናንተ ሀቢባ እኔ ዛሬ እግዚአብሔር ይማርሽ ብላኝ ቢሆን ኖሮ አትበለኝ። ኢቨን ምንም ነገር የኔ አምላክ እንኳን ባትል ኖሮ ክፉ ነገር ወጥቼ አልናገርም ነበር። አለማለቱ አይደለም ተጽዕኖ ፈጣሪ ሰው አስታራቂ ብዙ ነገር ነች አይደል? ህዝብ እስክላት ድረስም ያወጣሁላት ሴት በዛ ልክ ሆኜ እንድታቁ ነው። እግዚአብሔር ይማርሽ አላለችኝም። ይልቁንስ ምንድነው ያደረገችው? ነግበኔ ነው ጋይስ። ዩኔቨር ነው በህይወት ምን እንደሚገጥመን አናቅ። ዛሬ ትላንት ሰው ሰብስቦ ሲረዳ ለብዙ ለአረብ ሀገር እህቶች ሲደርስ የነበረ ልጅ ዛሬ ችግር ላይ ሆኖ እህቶቼ ያለናል። ወንድማችን ዛሬ እህቶቼ ብሎ መጥቷል፣ ቆሟል። አብርሃም ትላንት ለብዙ ሰው የደረሰ ሰውዬ ዛሬ እህቶቼ እያለ ነው። በህይወት ምን እንደሚያጋጥመን አናቅ። እግዚአብሔር ክፉን ያርቅላት፣ በልጆቿም በእሷም ክፉ አይድረስ። ግን እውነቱን ማወቅ ካለባችሁ እውነቱ እዚህ ድረስ ነው። እግዚአብሔር ይማርሽ እንኳን ያላለችኝ ሰው ነች። ሀውከም ነው እዚህ ጋር መታችሁ ይቅርታ እንድጠይቅ እንዳጠፋው እምትነግሩ? እስኪ ንገሩኝ። እኔ አንድ ነገር ልናገር። ያ እሺ፣ ይቅርታ መጠየቅ አለብሽ ብዬ አላምንም። ግን ምንድነው ለተፈጠረው ነገር አንቺ ጋር መተው ነገር እያጋጋሉ የእሷን ኤስኦኤስ ለብሰው እንደሚሰድቡሽ ሁሉ እሷም ጋር ሄደው ደግሞ አንቺ እያለቀሽ አንቺ ተጎድተሽ ምን አገባኝ የራሴን ላይቭ ምናምን ብለው ብዙ የነገሯት ሰዎች ነበሩ። እና እነዛ ነገሮች ደግሞ እሷንም ጥሩ ነገር ስለ አንቺ እንዳታወራ አድርጓት ሊሆን ይችላል ብዬ ነው እኔ እንደ ሀሳብ የማስበው ማለት ነው። እና ምናልባት እነዛ ነገሮች ሊሆኑ ይችላሉ። እሷ ስለ አንቺ እግዚአብሔር ይማራት ወይ ደግሞ ብላ ጥሩ ነገር እንዳትናገር ልክ አንቺ ጋር መተው የእሷን ስም ለብሰው እንደሚያጋግሉ እሷም ጋር ሄደው ደግሞ የሚያጋግሉት ሰዎች ናቸው ዛሬ ላይ እንደዚህ እንድትዳረሱ የሆናችሁት ብዬ ነው የማስበው። ኤስኦኤስ ማለት ኤክስኪውዝ ሚ ኤስኦኤስ ማለት ምን ማለት ነው? እኔ ትርጉሙን አላውቀውም፣ ግን የእሷ ሰዎች ናቸው እንደዛ የሚለብሱ። ሀቢባን ኤስኦኤስ የምታደርጉ ሰዎች ኤስኦኤስ ትርጉሙ ምንድን ነው? ከኤስኦኤስ እንነሳና ከዛ ሙቺ አመጣሽ ሴባ ወርሱን በአማርኛ ኤስኦኤስ ምን ማለት ነው ጋይስ? እንግሊዘኛውን እንቶ ኢትስ ኦኬ። በአማርኛ ምን ማለት ነው? ለትርጉም ነው የመገባው ጉቺ ያገባው ለሴትዮዋ ትርጉሙን ኤስኦኤስ ምን ማለት ነው በአማርኛ? ነፍሳችንን አድን ወይ ሴቭ አወር ሶልስ ማለት ነፍሳችንን አድን። ያ ስለዚህ እዛ ጋር ያለችው ሀቢባ የሆነን ሰው ነፍስ ለማዳን የምትሰራ የምትደክም እህት ነች አይደል? ከእንትኗም ምንም ነገር አድርጊያት ቢሆንም ነፍስ ተገዳድለንም የአባቷም ገዳይ አይደለሁኝም በብዙ ድምፅ የሆንኳት ሴት ነኝ አይደል? ኤስኦኤስን ለኢትዮጵያ ሕዝብ ለቲክቶክ ማህበረሰብ ያስተማረች ሴት ሀውከም ነው እግዚአብሔር ይማርሽ ማለት የከበዳት? ወይ ጉቺ የእሷ ትራንስሌሽን ተቀይሯል። የእነሱ ምን መሰለሽ ሴቭ አወር ሲስተርስ ነው። ያው እንደውም ለአንቺ ለምትሄጂበት ነገር ይረዳሻል። እህቶቻችንን አድን ብለው ቀይረውታል ራሳቸው። እንደዛም ከሆነ አይጋጭም ወይ? ይሄን መልሱልኝ። እኔ አሁን በእንትን አይደለም ግልጽ ለህዝቡ ግልጽ ማድረግ ስለፈለግኩኝ ነው። ይሄ ያለውን ነገር እናንተ በጣም በብዙ ዚስ ዴይስ እንደውም ይቅር ይበለኝ እንደ አምላክ ሁላ ነው መሰለኝ የምታዩት። ግን ያለውን ነገር እንድንረዳዳ ነው እንድንግባባ። እዚህ ጋር ቁጭ ስላለን ስለጠየቃችሁ ይቅርታ ጠይቂያት ስላላችሁ እኔ ቦታ ለመልቀቅ ለሌላ ሰው አንዴችን ተናግሬ ልውጣ ጉቺዬ። በዚህ አጋጣሚ ዳኒ በጣም በጣም የእውነት ወንድምየው ምናምን እያልሽ ብዙ ጊዜ ስታወሪው አይችሻለሁ። ትክክለኛ ወዳጅሽ እዚህ ላይ እሱ ነው። በጣም በየገባበት በዛን ቀን አንቺ ሞቅ ብሎሽ በተናገርሻቸው ነገሮች ሁሉ አንቺን ዲፌንድ እያደረገ ብዙ ቦታ ገብቶ ስለ አንቺ ሲጣላ የነበረ ወንድምሽ ነው እና በቃ ለሱ ያለሽ ነገር መቼም እንዳይቀንስ። ሌላው ይሄንን አጋጣሚ አግኝቼ ከዚህ በኋላ መናገር ስለማልችል መናገር የምፈልገው አንድና አንድ ነገር ሀቢባ ትምከት አለባት ይመስለኛል። ጥፋት ራሱ ቢኖርባት ትምከተኛ እንዳትናገሪ ብለሽኛል አውቃለሁ፣ ግን እቺን ብቻ ተናግረ ይላል።
የእሷ ቤቷ ገብታችሁ ደስ አይልም። አሁን እኔ እዚህ ጋር የእሷን ማስወራቱ ፖይንትለስ ነው። ዘ ኦንሊ ቲንግ የኔን ጥፋት ብቻ እንደዚህ ስለተናገርሽም እናከብርሻለን። ምክንያቱም እሷንም ተጣልታችሁ ራሱ እሷን አሳልፈሽ ሰው አያስፈልገኝም፣ ምንም አይጠቅመኝም ብትሰማው መጥፎ ነገር ሰው ስለሷ እንዳያወራ ለመፍቀድሽ ራሱ ትልቅነትሽን ነው የሚያሳየው። ግን ያው እሷ ቤት መግባት እንደገነት ስለሆነ አጋጣሚውን ስለማናገኘው ብለን ነው። ግን እሺ ለማንኛውም ያው አንቺ ጋር ያለው ብለን እኔ የማስበው በራሴ ሰዎች አንቺ ጋር መጥተው እንዳጋጋሉት ሁሉ እሷ ጋር ሄደው ያጋጋሉ ስለነበረ በታመምሽበት እና ሆስፒታል በተኛሽበት አጋጣሚ ስለ አንቺ ጥሩ ነገሮችን እንዳታወራ ያደረጋት ነገር ብዬ የማስበው ኮሜንታተሮች ናቸው። ስለዚህ በኮሜንታተሮች ጥሩ ነገራችሁን አትጡ። አንቺ ስለ እሷ ጥሩ ነገር እንዳለሽ አውቃለሁ። ጉቺ ደግሞ ከምንም ነገር በላይ ድሮ ገና ሀቢባ እዚህ ሳትመጣ በፊት ስለኛ ስለ ማዳም ቅመሞች ብዙ መስዋዕትነት ከፍለሻል። እኛን ብለሽ ከብዙ ሰዎች ጋር ተጣልተሻል። ከእሷ በፊት አንቺ ነበርሽ ይህንን ቦታ ይዘሽ ስለ ማዳም ቅመሞች ብዙ መስዋዕትነት የከፈልሽው። አሁን የመጡት ድሮ ላያውቁሽ ይችላሉ። እኔ ግን ከበፊት ጀምሮ ፎሎወርሽ ስለነበርኩኝ ከዚህ በፊት የተዘጋው አካውንትሽ ላይ ጀምሮ ስለማቀሽ ስለኛ ብዙ መስዋዕትነት ከፍለሻል። ስለ ማዳም ቅመሞች ከብዙ ሰዎች ጋር ተጣልተሻል፣ ብዙ መስዋዕትነት ከፍለሻል እና አሁን ባለው ነገር እነዚህ ነገሮችሽ ተጎድተው ከሚዲያ እንዳጠፊብን። ለማንኛውም በጣም እንወድሻለን። ያዎችን ለመናገር ነው። ጉቺ እኔ ላውራ ውዴ? አው ሊሊ አውሪ፣ በተራ ሌሎች ሚዩት አርጉ። እሺ የገባች እሺ። በመጀመሪያ ከጥፋትሽ ልናገር ጉቺ። የአንቺ ጥፋትሽ ምን እንደሆነ ታውቂያለሽ? በጣም ቆንጆና ተጫዋች ስለሆንሽ የሰው ሞዴል ስላለሽ ይሄ ጥፋት ሊሆን ይችላል። አንድ እኔ ብዬ ማለት የምችለው ምክንያቱም አንቺና ሀቢባን ማወዳደር አልችልም። እኔ የእሷም የሆነ ሰዓት ላያት ነበር፣ ጥሩ ነገር አላት፣ አንቺም ጥሩ ነገር አለሽ። ግን በስፔሻል መንገድ ስፔሻል ለእኔ ጉቺ ነሽ። ምክንያቱም ትጮቻለሽ፣ ሁሉን ነገር ፊት ለፊት ነው የምታደርጊው፣ ትረጃለሽ፣ በእጅሽም በመንፈስሽም በኤቭሪቲንግ ነው ከሰው ጋር ያለሽው ማለት ነው። ልክ እሷ ድምፅ እንደምትሆነው አንቺም ድምፅ ትሆኛለሽ። ከእሷ በላይ በጨዋታም በቁም ነገርም ካለቀሱት ጋር አልቅሰሽ ከሳቁት ጋር ስቀሽ ነው ሚዲያ ላይ የሚዲያ ድምቀት ስለሆንሽ በዛ ምናልባት ጥፋት ነው ብዬ ልል እችላለሁ። ሁለተኛ ደግሞ ይሄ በቀደም ለታ በተደረገው ነገር አንቺ ላይ የደረሰው ምንም አይነት ቢግ ዴል አይደለም። ማንም ሰው አዳሚ ያለቻል በየቀኑ እየወጣች እየሰከረች እንትን የምትል ይሄ ስካር አይደለም። ጀስት ኢንጆይ ነው ያደረግሽው፣ ፈን ነው። እያንዳንዷ በሯን ዘግታ ስለምታደርግ ነው። እሷ አለች አይደል እንዴ በእንትን የምጠጣ ማን እሷን እንደዛ አላት። ስለዚህ እኔ ጉቺዬ ያ ማለት ፈልጌ አይደለም ጉሺዬ፣ ግን ነገር በቃ እኔ የሚሰማኝ ይሄ ነው። ስለዚህ ምንም አይነት ይቅርታ የሚባባል ነገር ከሆነ ይቅርታ ጥሩ ነው፣ እግዚአብሔር ነው። ነገር ግን አንቺ ጥፋት አለብሽ ብዬ እኔ በራሴ አላስብም። ሲቀጥል ደግሞ እወድሻለሁ፣ ትመችኛለሽ፣ በርቺ ጉቺዬ። ይሄን ብቻ ልልሽ የምችለው በርቺ። አሁን እዚህ ጋር ጋይስ እኔ የምትወዱኝ ሰዎች የኔ መልካም ነገር ይኖራችኋል። ግን ሚኒስትሪ አሁን ላይ እንድትነግሩ ፈልገው የኔ ስህተት ምንድን ነው የነበረው ነገር እንጂ መውደድ ብዙ ልትሉ ትችላላችሁ። በመውደድ የምትሉትን ተዉትና በጣም ብዙሃኑ ይቅርታ እንድጠይቅ ስለፈለገ ነው እና ከዛ አንግል እናውራሽ ጋይሶች። እና ይሄ ኮምፒቲሽን ተዉት፣ ፍርዱን ለፈጣሪ ይሰጣል። አንቺ ረጅም ጊዜ አቅሻለሁ ሀቢባ ከመምጣቷ በፊት። ብዙዎቻችን ደግሞ ሀሳብ ስንሰጥ ሰዎችን ከቻላችሁ ወይ በገንዘብ ከቻላችሁ በምክር አግዙ እንጂ በውሸት አታግዙ። እናንተ እዚህ ጋር የሆነ ጄኔሬሽንን እየገደላችሁ እንደሆነ እወቁ። ምክንያቱም መልካም የሚሰራ ሰው ፈራ እግዚአብሔር ካለበት በሐቅና በእውነት በትክክለኛ መንገድ የማይሄድ ከሆነ ትምክት የሆነ አስፈላጊ ያልሆኑ ነገሮች ከኛ ስር ያሉ ልጆች ማንን እያዩ ነው፣ ምን አይነት ሰው ነው መከተል ያለብን የሚሉትንም እያስተዋላችሁ መሄዱ ጥሩ ነው። የሆነ አንድ ሰው አጥፍቷል ማለት እኮ ያ ሰው እንጠላዋለን ማለት አይደለም። ምናልባት ከእናንተ በላይ ያ ሰው የኛ ቤተሰብ ሊሆን ይችላል። ከሜዳ ላይ መታችሁ የዛ ሰውን የነዚህ ሀሳብ የሚሰጡ ሰዎችን ግንኙነት ቀረቤታ ሳታውቁ ያ ሰው አንድ እናት እኮ ልጇን ለማዳን እኮ ልገርፍ ትችላለች፣ ልቆነጥጥ ትችላለች። ገባችሁ አይደለም? ፐኒሽመንትም ትሰጣለች። ያ ማለት ያንን ልጇን ትጠላዋለች ማለት አይደለም። ልጇ ነገ ጠዋት
ዘላቂ የሆነው ወጣት እንዲሆንላት ግብ እንዲመታ ትክክለኛ ቦታ እንዲውል ነው። እና ምናልባት አንዳንዶቻችሁ የሆነ ሰውን ትክክል አይደለም ተብሎ ጀጅ ሲደረግ ከጥላቻ ከቅናት ነው። እንደዚህ ያንን ሰው መግደል ነው። አንድ ሰው ማየት የሚችሉ ከፊት ለፊቱ እንጂ ከጀርባው አይደለም። ከጀርባው ያለውን ጉዳትና ጉድፍ የሚያየው ከኋላ ሆኖ የሚመለከተው። ይሄ ነገር ግን ሀቢባን አንቺ የምታወሪበት ወይ ሌላ ስለሆነ አታገናኛቸው። ጉቺና ሀቢባ ሁለቱም በጣም ኳሊቲ ናቸው። በጣም ይዋደዳሉ። ብዙ ነው ስንጠርቻለሁ ጉቺ አንቺ ሁሉ ቀን እየገባሽ ሀቢባን እንትን የሚል ሰው ቤት ላይ እንትን አትበያት። አሁንም ይኸውልሽ እንዳንቺ አይነቱ ነው ሁለቱ ማል እየገባ እያቀሳሰረ ያለው። ምንም አሰሪም አንቺ እዚህ አሁን ጉቺዬ በእናትሽ እኔ ማለት አንቺም እሷም አንድ አይነት ባህሪ ነው ያላችሁ፣ ግልጽ። አንቺም ጥሩ ስሜት አለሽ፣ እሷም ጥሩ ስሜት አለሽ። ምናልባት ዝም ያለችበት ምክንያት ይቅርታ አብሳለሁ። ኖ አሁንም እያወራሽ ያለሽው እነሱን የማስማማ ምን ሆነሽ ነው ታለምዋ? ጉቺ እኔ አጥፍቻለሁ እንዴ? ካጠፋው ሚውትሽን ከፍተሽ አስቁሚኝ። ቤቱን ረን የምታረጊው አንቺ ነሽ። ሚውት ነሽ ጉቺ። ሲጀመር ጉቺን ይቅርታ ጠይቂ ከማለታችሁ በፊት ጥፋቷን አይታችሁ ያቺም ሄዳችሁ ይቅርታ ጠይቂ በሏት። ካስፈለገም ይቅርታ ይጠየቃሉ። ከፈለገች ደግሞ ቀኛ ስለሆነች ይቅርታ ትጠይቅ። በተራው በተራይ በመጀመሪያ ደረጃ ጉቺ ስላስጠነቀቀችኝ የሰው ስም አልጠራውም። እኔ ኢቭን ጉቺንም አላልኩም። ሀሳብ ነው የምሰጠው። ፈስ ያለበት ዝላይ አይችልም። እንደሻ በየቤቱ እማ ፕሊስ በተራ አውሩ። እሺ ኦኬ። ሀሳቤን ጨርሼ ልውረድ። ጉቺ እኔ ነበርኩ እያወራሁ የነበርኩት አልጨረስኩም። ጨርሼ ልውረድ ማለት ነው። እና ጉቺ እሺ እኔ ጥፋት ራሴ ሊሊን ወክዬ የምናገረው እኔ ጉቺ ጥፋት አለባት ይቅርታ ትበል ብዬ የምለው ነገር የለም። ለምን ከአንዴም 2-3 ብዙ ጊዜ ይቅርታ ትጠይቂያለሽ፣ ብዙ ጊዜ ብለሻል። ልክ አሁን እንደተናገርሽው ሁሌ ይቅርታ ዝቅ ብሎ መጠየቅ ጥሩ ነው። ነገር ግን አንቺን እንደ ሁሌ በቃ ይቅርታ ትለኛለሽ ነገ ጧት እያለ ሌላም ሰው ነገ ጧት ሊያረግ ስለሚችል ይቅርታ በይ ብያለለም። ከተባባልሽ ግን ከታረቅሽ መታረቅ አሪፍ ነው። ነገር ግን ጥፋት የለብሽም ጉቺ። አመሰግናለሁ። ቦታ ልልቀቅ። ቴንክ ዩ ጉቺ። ላውራ አሁንም ሊያስቆሙኝ ነው። እኔ ስም እሺ፣ አጠር አድርጋችሁ አውሩ። ለምን መሰላችሁ? ሴቶቹ ከጨረሳችሁ በኋላ ወንዶቹንም ማስገብቼ መጠየቅ ስለምፈልግ ሴቶቹ አጠር አድርጋችሁ አውርታችሁ ውረዱ። ጉቺ እኔ በማቅሽ ልክ ሚዛናዊ ሰው ነሽ፣ ደመ ነፍስ አለሽ፣ እግዚአብሔር የሰጠሽ እኔ በማየው ማለት ነው። የሆነ ጎራ ይዘሽ የሆነ እውቅናን ይዘሽ የምትሄጅቡ ሰው አይደለሽ። እውነት ካየሽ እውነት ብቻሽንም እስከምቀሪ ድረስ ለእውነት የምቆሚ ሰው ነሽ። ዛሬ ለእውነት የቆምሽበት ቦታ ላይ ስህተት ሆኖ ካገኘሽ ደግሞ ሀሳብሽን ቀይረሽ ይሄ ነገር ልክ አይደለም የምትይ ሰው ነሽ። እኔ እስከዛሬ ባየሁሽ ልክ ያቺ ጉቺ ትቀጥል ባይ ነኝ። ይቅርታ ማለት አለብኝ ብለሽ ህሊናሽ ቅድም ያለችው እህታችን አለ ካመነበት ያመንሽበትን ነገር አድርጊ። ምክንያቱም አንድ ሰው ህሊናው ነው የሚያሳርፈው። ጉቺዬ ህሊናሽ ያመነበትን ነገር እስከዛሬ ስታረጊ ቆይተሻል፣ አሁንም አድርጊ ነው ምለው እህቴ። ከዚህ ውጭ ምለው ነገር የለም። አመሰግናለሁ ጉቺዬ፣ እግዚአብሔር ይስጥልኝ። እሺ ማሬ ቴንክ ዩ። ወንዶች ስለማስገባ ሀሳብ የጨረሳችሁ ሰዎች ከታችሁ ሰላም ጉቺዬ ላውራ። ሀሳብ ስለጨረሽ ሰላም ጉቺዬ እኔ ላውራ። እሺ አውሪድ ናት። አንድ ጊዜ ጉቺዬ በጣም ነው የማመሰግነው ያው ስላዳመጥሽ። ከራስሽ ከመጣ ብታረጊው ደስ ይለኛል። አንቺ ጥፋተኛ ነሽ እያልኩ አይደለም ያለሁት እና ይሄን እንድታቂልኝ ነው። ወድሻለሁ። ቴክ ኬር። ቴንክ ዩ ቴንክ ዩ ጉቺዬ። ሚውት ነሽ አትሰሚኝም? እሺ እናቴ ቴንክ ዩ ማለት አመሰግናለሁ። ልብሽ ያለ 7 ቁጥር ቀጥ 7 ነው የሚለው ጉቺዬ ያራዳ ልጅ ነሽ፣ ምርጥ ነሽ፣ በጣም ትመችኛለሽ። እዚህ ጋር ያለው ፒፕል ግን ደስ አይልም አወራሩ ማለት ያም ለዛች ሄዶ እንደዚህ ያወራል፣ እዚህ አንቺ ጋር መጥቶ ደግሞ ሌላ ወሬ ያወራል። እኔ የምለው አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ ትመችኛለሽ ምናምን ላይ ከሷም እንደዛው። ግን አንቺ ስሜትሽ ከሆነ ሶሪ ማለት የትንሽነት ምናምን ነገር አይደለም። ግን አንቺ በጣም ግልጽ ሰው ነሽ ምናምን ያኔ በቃ እውነትን ይዘሽ የምትጓዥ ሴት ነሽ። በጣም ብዙ ቦታ ስለማይሽ ማለት ነው። ምንም እሷ ጋር ብቻ ሳይሆን ማንኛውም ቦታ ላይ እውነትን ይዘሽ የምትጓዥ ሰው ነሽ።
ስለዚህ ያው ስሜትሽ ከሆነ አድርጊው፣ ስሜትሽ ካልሆነ ግን ይሄ ለፒፕል ብለሽ ምናምን አታድርጊው። ማርዬ በጣም ነው የምወድሽ ምናምን፣ በጣም ውድድ ነው የማደርግሽ፣ በጣም ውድድ፣ በቃ ትመችኛለሽ። ባይ አመሰግናለሁ። ቴንኪው ማሪ። ቴንኪው። እኔም አመሰግናለሁ። ጉቺ ሊዱ እንዴት ቀጥል። አደርሽ? እንዴት አመሸሽ? አይ ቲንክ ኦልሬዲ ነግቷል። ለዛ ነው ያ ኦኬ ፋክ። እሺ ኢትስ ኦልሬዲ ሞርኒንግ። እኔ አምናተ ፎሎወርስ የሀቢባም ያንቺም እንትን አይደለሁም። ላይቫችሁን ረጅም ሰዓት ተከታትዬ አላቅም፣ ያንቺን ከዛሬ ውጪ ማለት ነው። ግን ሌት ሚ ቴል ዩ ሰምቲንግ፣ ዩር ጀስት ሶሻል ሚዲያ ኢንፍሉዌንሰር ነሽ። እኛ የምንልሽ ነገር ብዙ ነገር ሊኖር ይችላል። እኔ በራሴ የተነስቼ ውይ ጥፋተኛ ነሽ እኮ ጉቺ፣ ኖ ሀቢባ እኮ እንዲያላረገችም፣ ኖ አንቺ እኮ እንዲያርገሻል ልልሽ እችላለሁ። ጀስት ሊስን ቱ ዩር ሀርት። ማንም ሰው ይቅርታ ሊጠይቅ የሚገባው ልቡ ካዘዘው ብቻ ነው። እኔ በዛ አምናለሁ። ኢፍ ዩ ቲንክ ጥፋት ያጠፋሽ መስሎ ከተሰማሽ ኖ ማተር ሚሊየንስ ፎሎወርሶችሽ አንቺ ጥፋተኛ አይደለሽም፣ አንቺ እኮ እንዲያላረግሽም ቢሉሽም የአንቺ ልብ የጥፋተኝነት ስሜት ከተሰማው ጀስት ዱ ኢት ፎር ዩር ሀርት ናት ፎር ዩር ፎሎወርስ። ብሊቭ ሚ አት ኤንድ ኦፍ ዘ ዴይ ልብሽ ነው አንቺን የሚጠይቅሽ። አት ኤንድ ኦፍ ዘ ዴይ ዊ አር ናት ሂር። አት ኤንድ ኦፍ ዘ ዴይ ልክ ላይቭ ሲያልቅ ስትተኚ አንቺ ነሽ ከራስሽ ጋር ያለሽው። ፎሎወርሶችሽ የለንም። የሀቢባን ፎሎወርሶች የሉ። ዩ ጌት ማይ አይዲያ ራይት? ያ ኤግዛክት። እንደ ሶሻል ኢንፍሉዌንሰር ምንድን ነው ያጠፋሁት ብለሽ መጠየቅሽ ዊች ኢዝ በጣም ትክክል የሆነ ነገር ነው። እኔ ዲቴል ስለማላቀው ነገሩን ጀጅ ማድረግ አልችልም። ሁለታችሁንም ጀጅ ላደርግ አልችልም። ምክንያቱም ሰው ጀጅ ሊያደርግ የሚችለው ዲቴይሊ ቀን በቀን የተከታተለውን ነገር ነው። እኔ አልተከታተልኳችሁም። ነገር ግን አሁን የጠየቅሽው እኔ ጥፋቴ ምንድን ነው፣ ጥፋት አለብኝ ወይ ነው። ኢፍ ዩ ቲንክ ዩ አር ብሌምድ፣ በጣም ጥፋት ያለብሽ መስሎ ከተሰማሽ ይቅርታ መጠየቅ ባይ ዘ ዌይ ትልቅነት ነው። ብሊቭ ሚ ብዙዎቻችን ይቅርታ ባለመጠየቃችን ብዙ ስህተት ሰርተናል። ኢትስ ጀስት መሸነፍ አይደለም፣ ኢትስ ጀስት ትልቅነት ነው። ግን አንቺ ካመንሽበት ነው። አሁን ላይ 662 ወይም 665 ፎሎወርሶችሽ ላይቭ ላይ ያሉ፣ ግን 600ዎቹም አንቺ ጥፋተኛ አይደለሽም ብለው አንቺን ስለወገኑ ብቻ አንቺ ልብሽ ከተሰማው አንቺ ጥፋተኛ መስለሽ ራስሽን ከወቀሽኩ ይቅርታ መጠየቅ የለብሽም ብዬ አላምንም። ጀስት ፎሎ ዩር ሀርት። አይ ላቭ ዩ። በጣም ነው እንትኖችን በጣም ነው ደስ የሚሉኝ። ላይቭ ላይ ብዙ ጊዜ ቁጭ ብዬ ባላይሽም ላይክ ቪዲዮዎችን ያለው ምናምን ኮንሰፕቶች በጣም ደስ ይላሉ። ዩር አ ጉድ ፐርሰን። ግን ደግሞ ጥፋት አለብኝ ብለሽ ካመንሽ ይቅርታ ጠይቂ። ጥፋት ከሌለብሽ የለኝም ብለሽ ካሰብሽ ግን ኢቨን ሚሊየንስ ኢቨን 2 ሚሊየን 3 ሚሊየን ሰዎች መጥተው አንቺ እኮ እንዲያርገሻል፣ አንቺ እኮ ጠጥተሽ እንዲተናግረሻል። ዊ ኦል ዱ ዳት። ጠጥተን አይደለም ተናደን ብዙ መጥፎ ነገር እናደርጋለን። ኦኬ በቃ የተሰማሽን የተነገርሽው። ኦፍ ኮርስ አይደለም ታመሜ ያልጠየቀኝን ሰው ላይቭ ላይ ያየኝ ሀያ ያላለኝን ሰው ልቀየም እችላለሁ። ኢትስ ማይ ፐርሰናሊቲ። ማንም ሰው ጀጅ ሊያደርገኝ አይችልም። ሶሻል ኢንፍሉዌንሰር ስለሆንኩ ብቻ ሶሻል ሚዲያ ላይ ስለታወቅኩኝ ብቻ ከፍቶኝ የሆነ ነገር ጠጥቼ ስለተናገርኩ ብቻ ሰዎች ጀጅ እንዲያደርጉኝ ለራሴ አልፈቅድም። ሶ ዋት አም ሴይንግ ነገር ላረዝም አይደለም የገባሁት። ኢፍ ዩ ቲንክ ዱ ኢት ብሊቭ ሚ። በቃ ስታስቢው ዝም ብለሽ ከዚህ ላይፍ ከወጣሽ በኋላ ምናምን ስታስቢው ነው እንዲህ ማድረግ እኮ ልክ አይደለም፣ እሱ